ሰላም እንዴት ናችሁ? የኢትዮ ቤተሰቦቼ ሰላማችን ያብዛል። ዛሬ ደግሞ እንደዚህ የሚያምር ቆንጆ ፈጣይር አሰራር ይዤላችሁ ተመልሻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክ እንዲሁም በሼር ጀምሩ ጠየኳችሁ። እንዲሁም ለቻናሌ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ኦን በማድረግ ዘወትር የምለቀው ቪዲዮ ኖቲፊኬሽን ደርሳችሁ ያደረጋችሁ ተከታተሉ ቤተሰቦቼ። ወደ አሰራሩ ሲሄድ እዚህ ጋር ለብ ያለ ውሃ እንቅስቃሴው ለቅቅ ያደረገ ውሃ በማወካበት ሳህን ላይ አድርጌያለሁ። በዚህ ላይ ደረቅ እርሾ አንድ የሾርባ ማንኪያ፣ እዚህ ጋር የሚጨምረው የወተት ዱቄቱን ነው፣ ፓውደሩን ነው የሚጨምረው። እኔ ፈሳሹ ስለሌለኝ ነው። ፈሳሹ ካለ ፈሳሹ የምጨምርም የተሻለ ነው እና 3 የሾርባ ማንኪያ ነው የጨመርኩት። ዘይት፣ የአትክልት ዘይት ጨመርኩ። 2 እንቁላል፣ እዛ ላይ ቫኒላ ለሽታው እንዲያጠፋልን የእንቁላሉን ሽታ እንዲያጠፋልን ቫኒላ፣ ጨው፣ ስኳር 1 የሻይ ብርጭቆ ስኳር ጨምራለሁ። በአንድ ጋር ይሄንን አቀላቅለዋለሁ። በአንድ ጋር ሁሉንም በአንድ ጋር እንደዚህ አቀላቅለዋለሁ። ስኳሩን፣ ወተቱን፣ እርሾውን፣ እንቁላሉን ሁሉንም በአንድ ጋር እንደዚህ አቀላቅለዋለሁ። እንደዚህ ካቀላቀልኩት በኋላ የፍርኖ ዱቄት እዚህ ጋር እንደዚህ ነፍቼ ያዘጋጀሁት አለ ጨምራለሁ። አንድ ኪሎ ግራም ነው ፍርኖ ዱቄት የጨመርኩት። በዛ ላይ ቤኪንግ ፓውደር 1 የሾርባ ማንኪያ፣ እንደዛ አወካዋለሁ። እሽት ተደርጎ መቦካት አለበት። ሁሌም እንደምላችሁ እንደዚህ የማውቂያ ማሽን ካለ በጣም በሱ ቢሆን የተሻለ ነው። ግን የሌለን እንደዚህ በእጃችን እሽት አድርገን ብናወካው ቆንጆ ይሆንልናል። እንደዚህ ቆንጆ አርጌ ሽታ አርጌ አውክቸዋለሁ። ያችሁት በደንብ ስናሸው እንደዚህ ማብኪያው ላይም አይዝብንም፣ ያስታውቃል። እንደዚህ ሽፍን አደርገውና ኩፍ እስከሚል ድረስ ጠብቀዋለሁ ማለት ነው። ሊጡ ግን እንደዚህ በደንብ ሲታሽ የምናያቦካንበትን ሳህኑ ላይ አይቀርም፣ ቆንጆ ነው የሚሆነው። ይሄው እንደዚህ ከ45 ደቂቃ በኋላ ስመለስ እንደዚህ ኩፍ ብሏል። እዚህ ጋር የግላስ ቺዝ አለኝ። እዚህ ጋር ደግሞ ነቃንቅ ወይም ሆት ዶግ አለኝ። አሁን ሆት ዶግን ወይም ነቃንቁን በካሮት መፈቅፈቂያ ፈቀፍቅና አዘጋጀዋለሁ። ይሁን እንደዚህ ፈቀፍቀዋለሁ፣ ልክ እንደ ካሮት ማለት ነው። ወይም ደግሞ የሽንኩርት መፍጫ ካለን ውስጥ አድርገን አንድ ጊዜ መፍጫት እንችላለን። እኔ ግን እንደዚህ ነው የፈቀፈኩት። ግዴታ ይሄን ብቻ መሆን የለበትም። የምንፈልገውን አድርገን መስራት እንችላለን። እኔ ግን ይሄ ስላለኝ ይሄንን አርጌን የሰራሁት። በዚህ ላይ ቺዝ ጨምራለሁ። ቺዙም ይሄ ብቻ መሆን የለበትም። ሞዘሮላ ቺዝ መሆን ይችላል፣ ቺዝ ማለህ ሊሆን ይችላል። የምንፈልገውን ጨምረን መስራት እንችላለን። ግዴታ በዚህ ብቻ መሆን የለበትም። እኔ ግን የተጠቀምኩት ያለኝ ይሄ ስለነበረ
ግላስ ቺዝ ነው የተጠቀምኩት። ትንሿን ግላስ ቺዝ ሁሉንም አድርጌ ነው የተጠቀምኩት። አሁን ይሄንን በአንድ ጋር አቀላቅለዋለሁ። በዚህ ላይ ዛተር ማድረግ እንችላለን። የምንፈልገውን ነገር አድርገን ቤት ውስጥ ባለን መስራት እንችላለን። ይኸውና እንደዚህ ይሄንን አዘጋጅ ጨርሻለሁ። ሊጡ እንደዚህ በደንብ አድርገን ስናሻው አሽተን ስናወካው ያው የምናወካበትን ሳህን አይዝብንም፣ ቆንጆ ነው የሚሆነው። እዚህ ጋር የምዳምጥበት ላይ ዱቄት ጨምሬያለሁ። ለዚህ ስንዳምጠው ራሱ ወደዛው ነው የሚታዘዝልን፣ ምንም አያስቸግርም። አሁን ይሄንን በውስጡ እንደዚህ ጨምራለሁ። እዚህ ጥቅልል ላደረኩት አሁንም የቀረው እንደዚህ ልክ እንደዛው ወዳምጥና ጠቀልላለሁ። በደንብ ብናሳሳው ጥሩ ነው። ሊጡ መወፈር የለበትም። አሁን ይሄንን ቁርጥ በምንፈልገው ያክል ትልቀት አድርገን ሁሉንም በአንድ አይነት አድርገን እንደዚህ እንቆርጣቸዋለን። የቆረጥነውን እንደዚህ በፓትራችን ላይ እንደረድራለን። ያው እንደዚህ ደርድሬዋለሁ። በዛ ላይ የገበታ ቅቤ ስፕሬይ በላው ላይ እረጭበታለሁ። ወደ ላይ ቺዙ እንዳይወጣ እንደዚህ በማንኪያ ትንሽ ነካ ነካ አድርጌዋለሁ። ያው እንደዚህ ነካ ነካ ወደ ላይ እንዳይወጣ ቺዙ። አሁን ይሄንን ወደ መጋገሪያው ወደ ፓትራ ውስጥ ጨምረዋለሁ። ሲበስል ተመልሰን እንገናኛለን ቤተሰብ። ይሁና ቤተሰቦች እንደዚህ የሚያምር ቆንጆ ሆኖ ወጥቷል። በጣም ነው የሚያምረው። ሽታው ደግሞ ነግራቸው አልችልም። በጣም ቆንጆ ነው። ዋው! ከለሩ አበሳሰሉ እንዴት እንደሚያምር እንዴት እንደሚጣፍጥ በጣም ቆንጆ ነው። ሽታው ራሱ በጣም ነው የሚያውደው። ገና ፍሩን ውስጥ ገና መብሰል ሲጀምር ነው ሽታው በጣም የሚያውደው። እሺ ላሳያችሁ። ይሄው ከታች እንዴት አበሳሰሉ በጣም ነው የሚያምረው። አሰራሩ እንዳያችሁ በጣም ቀላል ነው። ግብአቱ ሁል ጊዜ በቤታችን ውስጥ ያለ ነው። ምንም የተለየ ነገር የለም። ወጪንና ጊዜን ቆጣቢ የሆነ
ምግብ ነው። እስኪ ደግሞ በሳህን ላይ አድርጌ ላሳያችሁ። ይኸው እንዴት እንደሚያምር ቤተሰቦቼ፣ እኔ በጣም ነው ወደድኩት። አሰራሩ ጊዜን ቆጣቢ ነው፣ ወጪንም ቆጣቢ ነው። ልጅ አዋቂ የሚወደው ነው። ለቡና ቁርስ፣ እንዲሁም ለመክሰስ፣ ለቁርስ ይሆናል። በምንፈልገው ሰዓት ልንመገበው የምንችለው ልጅ አዋቂ የሚወደው ፈጣይር ነው ቤተሰቦቼ። እናንተም በዚህ መልኩ ያልሞከራችሁት ሞክሩት። እኔ በጣም ወድጄዋለሁ ቤተሰቦቼ። እናንተም እንደምትወዱት ተስፋ አደርጋለሁ። አያችሁት? የዛሬ ቪዲዮ እንዲመስል ነበረ። ቪዲዮን እስከ መጨረሻው አይታችሁ ላይክ፣ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች ደግሞ ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ ሌሎች አድርሱልኝ። እንዲሁም ለቤቴ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ዘወትር የምለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽኑን በማብራት ዘወትር የምለቀው ቪዲዮ ኖቲፊኬሽን እንዲደርሳችሁ እያደረጋችሁ አበረታቱ፣ ተከታተሉኝ። ስለምታዩልኝ ቪዲዮን በጣም አድርጌ ነው የማመሰግናለሁ። ለኮሜንታችሁ፣ ለላይካችሁ፣ ለሼራችሁ እጅግ በጣም አድርጌ አመሰግናለሁ። የዛሬ ቪዲዮ የዛሬ ስራ ይመስል ነበረ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ድረስ ሰላም።